እንደምናረከም እኔ እመቤቴ ማርያም አገዘችን እኮ አሳካ ነው እንደሚያሳካ ነው። የአርሰናል ደጋፊዎች እንኳን ደስ አላችሁ። 22 ዓመት ሙሉ ጠብቃችሁ ዋንጫ በላችሁ። ኢትዮጵያ ውስጥ እየኖሩ በጣም ከሚያሳዝኑኝ በጣም ከሚያበሳጩኝም ሰዎች መካከል ቁጥር አንዶቹ የኳስ ደጋፊዎች ናቸው። ሰላም ጤና ይስጥልኝ የበጎ ማዕዛ ዩቲዩብ ቤተሰቦች እንደናችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ በአንዳንድ ወቅታዊ የትዝብት ቪዲዮዎች መጥቻለሁ። አብረን እንታዘብ እስኪ። ቪዲዮ መጀመሪያ የአርሰናል ደጋፊዎች እንኳን ደስ አላችሁ። 22 ዓመት ሙሉ ጠብቃችሁ ዋንጫ በላችሁ። ስንት ደጋፊ አለቀሰ። ለምን ነው ማተረጋገው? አሁን ግን አልቻልኩም። ለአርሰናልማ ይለቀሳል፣ አልቅስለት እንጂ። ይህን ባለ ክርስቶስ ቢሆን ስንት ታምር ስንት ድንቅ ነገር በተመለከተ ብዙ የጽድቅ ስራዎችን ባየን፣ ብዙዎች ሲጽናኑ ባየን። 22 ዓመት የጠበቁትን ዋንጫ በለዋለሁ። yes እውነት ግን በዋንጫው በላችሁ ወይስ በላችሁት? እመቤቴ ማርያም አገዘቻችሁ። አርሰናል ዋንጫ እንዲያገኝ አገዘቻችሁ። እንደምናረከም እኔ እመቤቴ ማርያም አገዘችን እኮ አሳካ ነው እንደሚያሳካ ነው። ይባላል። ሳይ ደስ አለዎት እናቴ። በእውነት እግዚአብሔር ማስተዋሉን ያድለን፣ ወደ ቤቱ ይመልሰን። ለክርስቶስ 2 ደቂቃትን 22 ዓመት ሙሉ በትዕግስት መጠበቅ በአመት ስንት ጨዋታ እንደሚካሄድ ያንንም 90 ደቂቃውን ብታባዙት ወንድሞቼ፣ እናንተን ለመንቀፍ እናንተን ለመተቸት አይደለም፣ ለአምላካችሁ ግን 2 ደቂቃ ብቻ ስጡት። ብትኖሩት በመደገፍና በመደገፍ አይደለም። ራሳችሁን ችላችሁ ቁሙ፣ ወደ ፈጣሪያችሁ ቅረቡ። ምናልባት እነሱ በአደባባይ ገለጡት፣ ካሜራ ደቅነው ተናገሩት እንጂ ካሜራ ያላያቸው ስንት እንባዎች ፈሰው ይሆን? የትዳር አጋራቸውን ትተው ኳስ ሲያዩ ያመሹ፣ ለኳስ ያለቀሱ፣ ለኳስ ያላቸውን ስሜት በመግለጽ ትዳራቸውን የሚበትኑ፣ ከስራቸው የሚፈናቀሉ፣ ስራቸውን በአግባቡ የማይሰሩ ቤት ይቁጠረው። በእውነት እግዚአብሔር አምላክ የምናስተውልበትን ልቦና ይስጠን። አሜን። እንግዲህ ውድ ቤተሰቦች ይሄ ኳስ መደገፍ ኳስ ማድነቅን ቶታሊ መንቀፍ ሳይሆን ልክ ቢኖረው አይሻልም ነበረ? አሁን አንዳንዴ የምንወዳቸው ነገሮች በጣም ልክ ሲያጡ ከልክ በላይ ስንወዳቸው የምንወደውን የማምለክ ያህል እንጣበቅበታለን እና ይሄ ጣዖት ይሆኑብናል የምንወዳቸው ነገሮች። እና አሁን የአርሰናልን ዋንጫ ማንሳት ተያይዞ በጣም እንደው ይሄ አባት የተናገሩትን ለማምጣት ያክል ነው እንጂ ብዙ በየሶሻል ሚዲያው የተሰራጩ በጣም የሚያስቁ አንዳንድም የሚያሳዝኑ ብዙ ቪዲዮዎች አሉ። ነገሮችን ስንወድ በልኩ ቢሆን መልካም ነው እላለሁ እኔ። መውደድ፣ መደገፍ፣ ማድነቅ እንዳለ ሆኖ ግን አንዳንዴ በቃ የአምልኮ ያክል ራሳችን እስክንስት የምናደርገውን እስከማናቅ ድረስ ምንነታችን እንኳን ለማያውቁን ክለቦች ወይም ተጫዋቾች እንደዛ ብንሆን። አንድ አባት አንድ ጊዜ ሲሉ የሰማሁት ምንድን ነው፣ ለምሳሌ ኦርቶዶክሳዊ ነን አይደል? እኛ ኦርቶዶክሳዊ አባቶቻችን አናውቃቸውም። እነ ቅዱስ አትናቴዎስን፣ እነ ጎርጎርዮስ ዘንዚናዙ እና ቅዱስ ዮሐንስ አፈወርቅ ምናምን ብለን የቤተክርስቲያን ስኮላሮችን ሊቆችን አንጠቅስም። ግን በእያንዳንዱ ክለብ ማን ተጫዋች እንደሆነ ማን ኮከብ ተጫዋች እንደሆነ መዘርዘር ይችላሉ ወንድሞቻችን ልጆቻችን ምናምን። እና የሚያሳዝነው ነገር የሚጠቅመን ላይ የለንም፣ የማይጠቅመን ላይ ግን በጣም አለን። እና እንደ ተግሳጽ ሲናገሩ የሰማሁት አትሊስት የራሳችን እንኳን ታሪክ ብናቅ ሃይማኖታችን አባቶቻችን እንኳን ማወቅ አቅቶን እዛ ማዶ ባህር ማዶ ያለ ተጫዋችን እጅግ በመውደድ ራሳችን እስክናጣ ድረስ በዛ ልክ መንፈቅፈቁ፣ ስሜታችን በዛ ልክ አሳልፈን መስጠቱ ተገቢ ነው ብዬ አላስብም እኔ በበኩሌ። ከዚህ ውስጥ ትዝብት ጋር ተያይዞ ይሄ ወንድም የሚናገረውን እንስማው። ጥሩ ተግሳጽ ይመስለኛል። ኢትዮጵያ ውስጥ እየኖሩ በጣም ከሚያሳዝኑኝ በጣም ከሚያበሳጩኝም ሰዎች መካከል ቁጥር አንዶቹ የኳስ ደጋፊዎች ናቸው። በተለይ ደግሞ እንደ ትልቅ ክብር ቀንደኛ የእንትን ደጋፊ ነኝ የሚሉ ሰዎች የአይምሮን በሽተኛ ነው የሚመስሉኝ። ይሄ አስተያየቴ ብዙዎችን ሊያበሳጭ እንደሚችል አውቃለሁ። ብዙ ጊዜ ኡበር እሰራለሁና ይሄ የምኖርበት ከተማ የብዙ ቱሪስቶች መዳረሻ ስለሆነች ብዙ ቱሪስቶች ስለሚመጡ አንዳንድ ጊዜ ከኤርፖርት ከእንግላንድ የሚመጡ ከዩኬ የሚመጡ ከስተመሮችን ፒክ አደርጋለሁ ማለት ነው። እና ኮንቨርሴሽን ለመክፈት ያህል ከእንግሊዝ ነኝ ከዩኬ ነኝ ምናምን ሲሉ በጣም ሶከር በጣም ነው የምናየው፣ በጣም ነው የምንወደው፣
በተለይ ሻምፒዮንስ ሊግ ምናምን ብዬ just conversation ለመክፈት ያልስቀበጣጠር oh really where you from ምናምን ይሏል I'm from Ethiopia ምናምን ስትል Ethiopia where is that somewhere in Asia Africa ምናምን ይሏል አወራ አፍሪካ oh west side ምናምን ይሏል no east side ይሁሉ አስረድታቸው ኢትዮጵያ የምትባለው ሀገር የት እንደሆነች አያውቋትም አዳሜ ስራ ፈትና ምረ አጁዛም ግን ኢትዮጵያ ውስጥ ስራ አቁሞ ትራንስፖርት ላይ የሚሰራ ታክሲ የሚነዳ ራይድ የሚሰራ ያንን ሁሉ ያለችውን ገቢ አቁሞ የማንም ነጭ ማን እንደሆነ የማያውቀው ነጭ ሲራገጥ ለማየት ከኑሮ ጎሎ የሰውን እንቅስቃሴ ገድቦ ከስራ ደክሞት የሚወጡ እናቶች አባቶች በጊዜ በሰዓታቸው ቤት እንኳን እንዳይገቡ ራይዱን አቁሞ የራሱን ገቢ አቁሞ የሰውን እንቅስቃሴ አቁሞ ኦፊስ ውስጥ የሚሰሩ የመንግስት ሰራተኞች የተለያየ ነገር ያላቸው ስራቸውን ሁሉ ዘግተው ሱቃቸውን ዘግተው የማንም ነጭ ሲራገጥ ቁጭ ብሎ የሚያይ አህያ ትውልድ ነው ለኔ እንደፈለክ ተንጫጫ አብዛኛው ደጋፊ ስለሆነ በጣም ብዙ የሚንጫጫ ህዝብ እንደሚሆን አውቃለሁ ማን እንደሆናችሁ እንኳን የማያውቋችሁ ለመደገፍ ደግሞ እንደ ክብር እኔ ቀንደኛ ደጋፊ ነኝ እኔ 15 አመት ሆነኝ እኮ ስደግፍ እንትናን እኔ እኮ 20 አመት ሊሞላኝ ነው እንትናን ስደግፍ ብዙ ነገራችሁን አግዱላችሁ ቤት እናት ሚስቶቻችሁ ልጆቻችሁ እየጠበቋችሁ እናንተ ነጭ ሲራገጥ ለማየት አምሽታችሁ ብዙ ነገር ቤታችሁ ውስጥ የምታጎሉ በመታዩበት ቦታ ላይ እርስ በርሳችሁ ተደባድባችሁ ማን እንደሆናችሁ ለማያውቃችሁ ሰው ዋጋ ከፍላችሁ ግማሾቻችሁ እስር ቤት ግማሾቻችሁ ፈንክታችሁ ተፈንክታችሁ የምትገቡ ይሄ መሐይም የሆነ ትውልድ ነው ለኔ ማንንም ነጭን ለመደገፍ እኔ ልንገር እዚህ ካናዳ ውስጥ ፉትቦል ነው በጣም የሚታየው ጨዋታ በተለይ ኖርዝ አሜሪካ ውስጥ ፉትቦል ማለት የእግር ኳስ ጨዋታ አይደለም በእጅ የምትወራወረው ማለት ነው እሱን ጨዋታ የነሱ ላይክ ባህላቸው ሆኖ ራሱ እሱን ጨዋታ ሊያዩ የሚገቡት ከተማቸው ሲጫወት ነው እኔ በመኖርበት ከተማ የኔ የምኖርበት ከተማ ከተጫወተ እና ያን ቀን እድል ካገኘ ጊዜ ስራውን ሳያቆም ቤተሰቡን ሳይበድል ራሱን ሳይበድል የዛን ቀን ኦፍ ከሆነ ከስራ ገብቶ ያንን ጨዋታ ያያል እናንተ ሲጀመር ኢትዮጵያ በፉትቦል እንኳን አትታወቅ በእግር ኳስ እንኳን ደግፍ ለመዝናናት ሰው ምንም ነገር እንዴ ሪሲሊንግ ያያልኩ ሰው ለመዝናናት ሰው እየተደባደበ ሊያይ ይችላል መዝናናት ከሆነ እየበላ እየጠጣ የሆነ ካፌ ውስጥ ቁጭ ብሎ ሰው እንዴት ስለማያውቀው ነጭ ስራውን አቁሞ መስሪያ ቤት ዘግቶ ራይዱን አቁሞ ታክሲ ሹፌሩ ስራ አቁሞ ወያላው ስራ አቁሞ የመንግስት ሰራተኞች ስራ አቁሞ ምን አይነት መሐይምነት ነው ግን ይሄ ምን አይነት ደደብነት ነው ግን ለሊት እንቅልፍናት ስንት ነገር አስተጓጉለ ገቢህን ቀንሰ ምን እንደውም ስንት አመት እኔ በጣም ደግፍ ያለው አርሰናልን ደግፍ ያቃለው ነገር ግን አሁን ላይ ቆም ብዬ ሳስበው በቃ መሄጃ ስላልነበረኝ ያኔ ደግፋለሁ አገር ቤት ይያለው ምንም ጥያቄ የለው ነገር ግን በኔ ህይወት ውስጥ በመደግፋቸው ቲሞች ውስጥ ህይወት ውስጥ ጠብ ያለ ነገር ግን የለም ስለዚህ የኛ ህዝብ ማለት በማይመለከተው ጊዜ ማጥፋት በሌለበት ነገር ላይ ዋጋ መክፈል በሌለበት ነገር ላይ ዋጋ እየከፈለ ጊዜ ያጠፋ እየኖረ እንደ ሴም ታይም ኑሮ ተወደደብኝ ብሎ የሚያማርር ህዝብ ነው ከስራው ላይ ከገቢው ላይ ቀንሶ ዋጋ ከፍሎ 90 ደቂቃ ሙሉ መቀመጥ ማለት 90 ደቂቃ ቀላል ሰዓት አይደለም በቀን ውስጥ ያንን ሁሉ ቢዝነስ ያላቸው ሱቃቸውን ሁሉ ዘጋግተው ያንን አይተው ስለ ኑሮ ውድነት ሲነግረኝ መስማቱን ለምችልበት አቅም የለኝም ለማንኛውም እኔ እንደፈለጋችሁ ተንጫጩ ምንም ማንነትህን ዞሮ የማያቀህን ነጭ 90 ደቂቃ ሙሉ ቁጭ ላይ የተባላ የተደባደብክ እየተጣላ ብዙ ነገር አውድለ የምታይ ሰው የአይምሮ በሽተኛ ነው የምትመስለኝ ለማለት ነው ትክክል ነው ልጁ በጣም በትክክል ነው ያስቀመጠው በዚህ ልክ ዋጋ የሚከፈለን ነገር አይደለም መዝናናት አስፈላጊ ነው ሰው ኢንተርቴን ማድረግ አለበት ከብዙ ድካም ከብዙ ስራ በኋላ ምናምን ግን አሁን እያየ ነው ወጣቱ ላይ ሪፍሌክት እየሆነ እያየ ነው ያለው ስሜት እጅግ የተጋነነ ብዙ ዋጋ የሚከፈልለት በዚህ ልክ አይደለም ነው ጉዳዩ ስለዚህ
ለምሳሌ ሀገራችን የሀገር ውስጥ የተለያዩ ጨዋታዎች ሀገር እንድታሸንፍ ልክ እንደ አትሌቶቻችን እንደምንደግፈው ምናምን ቢሆን በጣም ቆንጆ ነበረ። መቼም ለሀገር ታግዛለህ፣ ለሀገር ትደግፋለህ ምናምን። ግን ከርቀት በዚህን ያህል ስሜት ልክ ራሳችን አሳልፈን መስጠቱ ትክክል አይመስለኝም። እኔም በልኩ ቢሆን ማድነቅም መደገፍም በልኩ ቢሆን እላለሁኝ። የእናንተን ሀሳብና አስተያየት በኮሜንት አስቀምጡልኝ። እና ሌላ ቪዲዮ ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥላቻ ያለባቸው ሰዎች ቤተክርስቲያንን ይከሳሉ፣ ሁሌም ይታወቃልና አንዳንዴ ደግሞ እንትን ታውቃላችሁ አይደለ? ዝም ብሎ ጥላቻ። አሁን ለምሳሌ ለኢትዮጵያ ኦርቶዶክስ ቤተክርስቲያን አንዳንድ ሰዎች በጣም ጥላቻ አላቸውና ነገሩን ሁሉ እየወሰዱ የቤተክርስቲያን ጥፋት የሚያደርጉ ኤቭሪ ነገር ቤተክርስቲያን የሚሰድቡ አሉና በዛ ዙሪያ አንድ ለአፉ ልክ የሌለው ሰውዬ ሲናገር ፍቅር ሲዝም አናቱን ብሎ ሲመልስለት አይቼ እሱን ትዝብት ላጋራችሁ ነው። ይሁት ኦርቶዶክስ ባይኖር የኢትዮጵያ ናይት ክለቦች፣ ጠላ ቤቶች፣ ጠጅ ቤቶች፣ ሙዚቃዎች፣ አርቲስቶች ይከስሩናል። ካድሬ ስለሆንክ ብቻ ታለቀልቃለህ እንዴ? በዓለም ላይ ያለው 2.4 ቢሊዮን ክርስቲያኖች ሲጠጡ አለ የሚሉት ኦርቶዶክስ እኮ 200 ምናምን ሚሊዮን ኢትዮጵያና ራሽያ ነው። እና ኤሮፓ፣ አሜሪካ፣ ካናዳ፣ አውስትራሊያ ምናምን፣ ኬንያ፣ ኡጋንዳ፣ ናይጄሪያ ምናምን፣ ሳውዝ አፍሪካ ፕሮቴስታንትና ካቶሊክ አይደሉ እንዴ? እንዳጠቃላይ 86% ፕሮቴስታንትና ካቶሊክ ክርስቲያኖች ናቸው ሲጠጡ ይሄን ውስኪና ቮድካ ሲጠጡ አለ የሚሉት። ደግሞ ሃይማኖታቸው ላይ ከተፈቀደ ምን አገባ አትስከሩ እንጂ ጠጡ ይላል የነሱ ሃይማኖት። ጥላቻ ስላለብህ ብቻ ኦርቶዶክስ አትበል። በዓለም ላይ ያሉት ክርስቲያኖች ሲጋቱ ነው የሚውሉት። እና ሂድና ጠይቁልኝ። ምን የምታውቀው ነገር አለ? ቮድካና ውስኪ ከነሱ አለ የሚመጣው? ሁላችሁ የምታውቁት ነው የምታዩት ነው ባይናችሁ። ስለዚህ ዝም ብለህ ካለ መረጃ አታውራ። ጠባባቱን በዚህ ደረጃ እውነት ይወዳል። እየጠበብክ ነው ያለው ከቀን እየጠበብክ ነው አንተ ልጅ። እና ፍቅር ሲዝም በትክክል ነው የተናገረው። 12% የሚሆን ክርስቲያኒቲ ያለ እንደው ከዛ ውስጥ ራሱ ከ3 እስከ 4% የሚሆነው ኦርቶዶክስ ይመስለኛል። ግን ኦርቶዶክስ ነው የሚጠጣው ስትሉ አይደለም። በዓለም ላይ በጣም ይጠጣል። በጣም አደንዛዥ እጽ ተጠቃሚ ያለ ኤቭሪዌር ማለት ነው። ስታይ ስትሄዱ ይጠጣል። እና እነዛ ያ ሁሉ ሰው ኦርቶዶክስ ነው አይደለም። ግን ጥላቻ አምጥቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥላቻ ለመለጠፍ ለዛውም ደግሞ ትምህርቷ አትስከሩ አትጠጡ የሚል ትምህርት ያላትን ቤተክርስቲያን ልክ እንደዚህ አይነት እየጠበብክ ሄደሃል አላለም? ይሄ ፍቅር ሲዝም እየጠበበ ስለሄደ በጣም እየጠበበ ለመጣ ሰው መልስ ለመስጠት ራሱ ይደክማል። እና ለዛ ነው በትዝብት መልክ ቪዲዮ ያጋራኋችሁ። በዛሬው ዕለት ያመጣኋቸው ቪዲዮዎች እነዚህ ናቸው። ከወደዳችኋቸው ላይክ አድርጉልኝ። ሼርም ብታደርጉት ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉኝ። አመሰግናለሁ። መልካም ጊዜ